የእርግጠኛ ነኝ። እሺ የመጀመሪያ እሺ አንዴ ይቅርታ ቤዚ እሺ ቤዚ የታወሩት ወሬ አሁን እኔና እሷ ክርስቲያን ነን፣ ኦርቶዶክስ ነን። እኔ ኦርቶዶክስ ነኝ። በእምነቴ ያን ያህል ጠንካራ መባል ሰው አይደለሁም፣ ግን አይነው የማውቀውን አውቀዋለሁኝ፣ የማምነውን አውቀዋለሁኝ ነው። ከጠየቀኝ ስለ ሙስሊም አንተ ላትመልሳቸው የምትችላቸው ከነ ማስረጃው እዚህ ልጠይቅ የምችላቸው ፕሌንቲ የሆኑ ጥያቄዎች አሉ። ቆይ ስማኝ፣ ቆይ አዳምጠኝ። ቆይ ስጠይቅ ይሰድቡኛል። ጥያቄ ለጠየቅኩት እኔ ለጠየቅኩት ኖ ዝም ብለህ አዳምጠኝ። እሱን ተወውና ተራክ ሲደርስ ደግሞ አንተ ታስረዳኛለህ። ኢትስ ኦኬ። እኔ በጣም ነው የምወዳችሁ። ለሃይማኖታችሁ ያለውን ክብር ወዳለሁኝ። አለባበሳችሁን ኤቭሪቲንግ በጣም ወዳለሁኝ። ከዛ ውጪ ብዙ ነንሴንስ የሆኑ ነገሮች አሉ በእኔ እናንተም ነንሴንስ ሆኖብን እንደምታወራው ማለት ነው። እዚህ ጋር በኋላ ባወራ የሆነ ነገር ብጠይቅ ሪከርድ አድርጋችሁ ነገ ስጨፈጨፍ ነው ማድረግ። ከፈለክ አንተ ፍላጎት ካለ አዳምጠኝ። ፍላጎት ካለ በ5 ደቂቃ ውስጥ ከ2 እስከ 5 ደቂቃ የኛ አስተማሪ የሆነ መጽሐፍ ቅዱስን ሊያስረዳክ የሚችል ሰው ልጠራልህ እችላለሁ። እኔም እሷም አሁን እዚህ ሰው ፊት 50 ምናምን ሰው ኦልሬዲ እኔ ጋ የገባው 2 ሰው ላይ ነበር ቁጭ ብዬ የነበረው ነው። በመደናበር ምናምን ከሆነ መጽሐፍ ቅዱስ ከሆነች ቦታ ላይ አይነበብም። እሺ ከላይ ነው የምታነበው። ኤንድ ደግሞ አስተማሪዎች አሉ። እኛ ሴቶች ነን፣ አስተማሪዎችም አይደለንም፣ ምንም አይደለንም። እኛን አስገብታችሁ የምትጠይቁበትን ምክንያት አይናው ይታውቀዋለሁ። የኔ አሁን የሆነ አስተማሪ መጥቶ አስገባኝ ቢል በፍጹም አታስገባው፣ በፍጹም ብዙ ጊዜ ስላየው ነው። እና ጥሪ ካልከኝ ስልክ ስላለኝ ደውዬ መጥራት እችላለሁ። አሁን ጥሪ አሁን ልጠራ እችላለሁ። አይደለም ኢትዮጵያ ላይ ዓለም ላይ ያለ አስተማሪ ጥሪ የፈለግሽውን አስተማሪ አሁን ጥሪ። ባለጌና ተሳዳቢ ሰዎች እንዳትጠሪ። ባለጌና ተሳዳቢ ሰው የለም። ባለጌና ተሳዳቢ ሰው የለም። አዎ ጥያቄው ብልግና ከሆነ ራሱ አይደለም ባለጌው። ጥሪው ማንም ይሁን ጥሪው አሁን ጥሪው ኦኬ ማንም ይሁን ጥሪው አሁን እኔ አለው በቃ እኔ እስከ ደውል ድረስ እናንተ አውሩ ላርግላችሁ። የፈለገ ሰው ይምጣ ግን ማለት ነው እንጠይቀዋለን፣ ይጠይቃል። ለዋለሁ መውጣትም ምንም የለም። ከዛ እሱ እኮይን ይጠራ አደርጋለሁ። የፈለግሽውን ጥሪ አደርጋለሁ። ስድድብ ምናምን የለም ጋይስ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስድብ እዚህ ጋር የምጽፉ ሰዎች አቁሙ። ምንም የሚጠቅም ነገር የለውም። እሱ እኔም ማመልከውን ፈጣሪ ነብይ እያለ በጣም ብዙ ነገር እያለ ሲያወራ ነበር። እኔ የእናንተን ብዙ ማውቀውን ነገር እዚህ ጋር ማውራት እችላለሁ፣ ግን እናንተ ዲስፔክት በምታደርጉበት መጠን እናደርጋለሁ። እዚህ ጋር የምትሳደቡ ሰዎች ቆይ አንዴ ቤዚ እኔና እሷ በመጀመሪያ ደረጃ አንቺ ነሽ አሁን ሆቶ ነሽ እያወራሽ ነው። ሆቶኛ ልታሰደውን ሆቶ አረለውን ጋይ እኔና ቢያንካ አወራችኝ። እኔን አዳምጭኝ አልኩ፣ አዳመጠችኝ። አወራች፣ ቁጭ ብዬ አዳመጥኳት። አወራሁ፣ ቁጭ ብላ አዳመጠችኝ። ከዛ ነብይ የለም የሚል ነገር ነገረችኝ። አሳየኋት ባይብል ላይ ከራሴ የሆነ መሀል ላይ ገብተን እሱን ኤክስፕሌን የሚያደርግልህ ሰው አመጣለሁ ነው ያልኩህ። እኔና እሷ እንደማናውቅ ኦልሬዲ በደንብ ልናስረዳህ እንደማንችል ታውቀዋለህ። እና ደስ አይልም። እኔም ከእናንተ ጋር የሆነን ሰው አስገብተው ሲያስጨንቁ በጣም እኛ ጋር ያለ ነገር ነው። አስገብተው ሲያስጨንቁ የፈለግሽውን ጥሪ። አንቺ ሚውት አድርጊና ተቀመጭ፣ እኛ እናወራለን ከእሷ ጋር። የፈለግሽው ዓለም ላይ ያሉ ሰዎችን ይዘሽ ነው የፈለግሽው። እሺ አቡኪ ምን አልክ? ሰላም አለይኩም። ድምጼ እየተሰማ ነው? አይ ድምጽ አይሰማም፣ አንተ ግን ትሰማለህ። ያ እንትን አደረገችው ብዬ እኮ ነው እታችን። በቃ ፈጠን በይና አንቺ ሚውት አድርገሽ አጥራት። አይ ጥሪ ነው ሌላ አንተ ቆይ። አይ ቀጥሎ ይብሮ። ከፈለግሽ አኬን፣ ከፈለግሽ እፎይን፣ ከፈለግሽ እነሱ አይችሉም ካልሽ ውጭ ሀገር ያሉትን ከፈለግሽ መጥራት ትችላለሽ። ኤኒዌይስ አቡኪ ያልቅስ ስላሴዎች አይባልም። ውጭ አይጨመርም። እንደ ፕሉራል አይደለም፣ ስላሴ ነው የሚባል። አንድም ሶስትም አምላክ ማለት ነው አይደለም። ስለዚህ ከተራራው እንትን ጀምር
ሰይጣን ኢየሱስ ክርስቶስን በምድር ላይ ሳለ ሊፈትነው የፈለገ ጊዜ ፊት ለፊት ቆመና ለእኔ ከሰገድክልኝ ያው የዓለምን ሁሉ ነገር በእጅ ካረግልሃለሁ ያው ልታሳስተኝ ነውና እኔ የምሰግደው ለአንድ ፈጣሪ ነው አይደል ያለው ለአንድ አምላክ ነው አይደል ያለው አንድ አምላክ እኔ እኮ አንድ አምላክ ያለ ያልኩት አንድ አምላክ ያ አንድ አምላክ ሶስት አምላክ ነው ያ ሶስት አምላክ አንድ አምላክ ይሄ የሥላሴ ኮንሰፕት ነው እኛ ሰው ነን በሰው አይምሮ እንዴት አንድ ነገር ሶስት ይሆናል ሶስት ነገር እንዴት አንድ ይሆናል ያ ከኛ አይምሮ ከኛ አስተሳሰብ የረጸጸ ምትለው ቃል አሁን እዚህ ጋር ሃይላይት ታረጉኛለች በጣም የረጸጸ ነው በጣም ማለት የሰው ልጅ እንደ ሰው በጣም ብዙ ነገር ሊያስብ ይችላል አይዶን ነው ጨረቃ ድረስ ከመሄድ የሚችል አይምሮ አለ ግን ስለ አምላክ ያ ፓርት ላይ ሲመጣ ደግሞ ሥላሴ ስለሚለው ኮንሰፕት ላይ ስንመጣ አንድ አምላክ ሶስት አምላክ አንድ አምላክ እንዴት ይሆናል የሚለው ነገር መማር ላይ የሚፈልግ ሶስት አምደ ቤተክርስቲያን የሚባሉ አምዶች አሉ አምድ በግዕዝኛ ምን ማለት ነው ነገር አንዴ ቆይ አንዴ ሚት አድርግ እናወራለን እንዳትሄጂ ቀጥይሽ ቢያንካ አምድ የሚባሉ አምዶች አሉ አምስት አምድ ናቸው አምስቱ አምዶች ምንድናቸው የቤተክርስቲያን ምሰሶች ናቸው ማለት ያለ አምስቱ አንድ ያለ አንዱ ቤተክርስቲያን አትቆምም ማለት ነው ሶ ምስጢረ ሥላሴ ያለ የመጀመሪያው አንዴ እንዳትረብሽኝ ችግር የለውም እስከዛ እሷ ላወራት ቢያንካ ይቅርታ አምስቱ አምደ ሥላሴ ምስጢረ ሥላሴ አለ ምስጢረ ሥጋዌ አለ ሥጋዌ ማለት እንዴት ኢየሱስ ክርስቶስ ከሶስቱ አንድ አምላክ እንዴት ስጋ እንደለበሰ ነው ምስጢሮች ናቸው ማለት ምስጢሮች ሲባል ተደብቀው ሰው እንዳያውቃቸው ምናምን ሳይሆን መማር ትችላላችሁ ስለነሱ ምስጢሮች መማር ትችላላችሁ ግን የሰው ልጅ እስከሆናችሁ ድረስ በሰው አይምሮአችሁ መቼም ፉል ኮንሰፕቱን ልትረዱት አይችሉም ምክንያቱም በጣም ለሰው አይምሮ የረጸጸ ነው የአምላክ ስራዎች ስለሆኑ ማለት ነው አንዱ ምስጢረ ሥላሴ ነው እንዴት አንድ አምላክ ሶስት አምላክ እንዴት እንደሚሆን አንድ ሰው ልጅ ጴጴስ ጳጳስ ላይ ቄስ ብዙ ነገር ሊሆን ይችላል ሼካ ብዙ ነገር ሊሆን ይችላል በሃይማኖት ደረጃ ብዙ ስልጣን ሊኖር ይችላል መቼም ፉል ኮንሰፕቱን አይገባቸውም ምክንያቱም ምስጢር ነው ተረዳችኝ አይደል ከዛ ምስጢረ ሥጋዌ አለ ምስጢረ ጥምቀት አለ ምስጢረ ቁርባን አለ ከዛ ምስጢረ ትንሣኤ አለ ቁርባን ምስጢረ ጥምቀትና ምስጢረ ትንሣኤ እነሱ አሁን ላይ ኦርቶዶክስ ከሆናችሁ በጣም ተማሯቸው ክርስቲያን ኢንጂነር ከሆናችሁ ካቶሊክ ኤቭሪቲንግ ተማሯቸው በጣም ለቤተክርስቲያን ሞስት ኢምፖርታንት የሆኑ አምዶች ናቸው ተረዳችኝ አይደል የሥላሴ ኮንሰፕት እዛ ውስጥ ነው አሁን ምንም ብላችሁ ጥቅስ ባመጣላችሁ አይምሮአችሁን ኦፕን አድርጋችሁት ያን ኮንሰፕት ለመማር እስካልፈለጋችሁ ድረስ አይገባችሁ ተረዳችኝ አይደል አይኖ ብዙ ክርስቲያን ሲባል ብዙ ተከፋፍለናል ግን አንድ የሚያደርገን ትልቁ ነገራችን ሁላችንም በምስጢረ ሥላሴ ማመናችን ነው አሁን እዚህ ጋር ለምንድነው ኢየሱስ ክርስቶስ ነብይ ነው ብዬ ማለም ነው ቅድም ካልኳችሁ ነገሮች ጀምሮ ቅድም ካወራችሁ እስካሁን ካወራችሁ ነገሮች እኔ ነብይ ነው ብዬ አላምንም አስተምሮይም ሃይማኖቴም እሱን አይደለም የሚያስተምረኝ ከሶስቱ አምላክ ስጋ የለበሰው እኛን ለማዳን የመጣው ሰው ልጅ ስለሆነ ያጠፋው እግዚአብሔርም የሰው ልጅ ስለሆነ ሊቀጣ ያሰበው የቀጣው በሰው ሆኖ መጥቶ የኛን ቅጣት ተቀጣልን ይቅር እንድንባል ሰው ስጋ ነው እኮ ያጠፋው አዳምና ሔዋን መላእክት አልነበሩ ሰዎች ነበሩ ያጠፉት እንደ ሰው ስለነበረ ስጋውን ሰጥቶ ደሙን አፍስሶ መስቀል ላይ ተሰቅሎ ለኛ እንዴት ነው ሳክሪፋይስ ሆኖናል አይ ዶንት ኖ ከፈለከሳ ቢያንካ ይኸውልሽ አሁን ካላስቸገርኩሽ ማለት ነው እኔ ኦብቪየስሊ ቅድም እንዳሳየሁሽ ሥላሴን ይወክላል ብዬ ማምነው አንድም ጥቅስ አላገኘም እስከዛሬ አንብቤ ያለው በነገራችን ላይ ለምን አነበብክ ብለህ ካልሽኝ አባቴ ፕሮቴስታንት ነው እና እኔ ሙስሊም ነኝ ሰው በዛ ምክንያት አነባለሁ ሰው አንድም ጥቅስ አላገኘውም
አንድ ጥቅስ ብትሰጪኝ እዛ ላይ ማውራት እንችላለን። ኤኒዌይስ ግን አሁን እሱ ይቅርና አንድ ጥቅስ እንደሌለ ነው ማለት አንድ ነው ስላሴን የሚያሳይ ባይሆን ያለው ቀደም እንዳልኩሽ አንድ አምላክ ነው። ነብይ አይደለም ብዬ አመንኩኝ አልሽ። ኢየሱስ ነብይ ለመሆኑ በጣም ብዙ ጥቅሶች ነብይ ብቻ ሳይሆን አሁን ለምሳሌ ማርያም የወለደችው ምንድን ነው ብለን ስንል ሉቃስ ወንጌል ምዕራፍ 1 ቁጥር 30 ጀምሮ እናንብበው ምን እንደሚል። ምን አለ ሉቃስ ወንጌል ምዕራፍ 1 ላይ ሲናገር እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አላት። የተወለደው ወንድ ልጅ ነው። የተወለደው ጽንስ ነበር፣ የሚበላ የሚጠጣ ነበር። ከዛ ቀጠለና ምን አለ? ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል አለ። ማን ነው የሚሰጠው? ጌታ አምላክ የተባለ አለ። ልብ አድርጉ። ያ ጌታ አምላክ ለማን ይሰጠዋል? ለኢየሱስ የአባቱን የዳዊትን ዙፋን ይሰጠዋል። ስለዚህ አሁን ያ ጌታ አምላክ ነው መመለክ ያለበት ነው ባይብሉ ብሎ የሚያስተምረው አንድም ቦታ ኤኒ ሲንግል ቨርስ ማለት ነው አንድ ሲንግል ኢየሱስ መመለክ እንዳለበት የሚያሳይ ኢየሱስ አንድም ቦታ አንዱ አምላክ እንደሆነ የሚያሳይ አንድ ጥቅስ የለም። there is nothing ማለት ነው። ጥቅስ ካለ ትሰጡኛላችሁ እናንተ። ባይሆን ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል። ከእግዚአብሔር ሰምቼ ለእናንተ የነገርኳችሁ ሰው ነኝ አለ። ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ኢየሱስ ምን አለ ሲናገር ነብይ ከገዛ ሀገሩና ከገዛ ዘመዶቹ በቀር ሳይከበር አይቀርም አለ። ራሱን ነብይ እያለ ይቀራል። ብዙ ቦታ ነብይ ስለ ነብይነት በጣም ብዙ ጥቅስ ልሰጥ ይችላል። ለዛ ነው እግዚአብሔርም ኦሪት ዘኍልቍ ላይ ሲናገር እኔ ነብይ ነኝ የሚልበት። እሺ ማርቆስ 6:4 ነው። መጀመሪያ ከዛ በፊት አንድ ጊዜ አንዴ ከዚህ ጥቅስ በፊት አንድ ጥቅስ ልስጥሽ አንዴ። እሺ ሪፈረንስ ተሰጣኝ አንተ አንብብልኝ፣ ችግር የለውም። እኔ እስካገኘው ድረስ አንብብልኝ። እኔ ማርክ ላደርገው ስለፈለኩ። እሺ 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 ምን አለ መሰለሽ፣ በመጀመሪያ እቺን ጥቅስ ትይዥልኛለሽ። በስንት መሰለሽ የምትይዥልኝ? ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ ኦሪት ዘኍልቍ ምዕራፍ 12 ዘኍልቍ ምዕራፍ 12 ቁጥር 6 ላይ እንዲህ ይላል። መጀመሪያ ይሄንን እንደ መነሻ ነው የምናየው። እሺ መነሻ ነው ይሄ። ምንድነው መነሻ ያደረገው? ላንብበው። እርሱም አለማ እግዚአብሔር ምን አለ? ይቅርታ ቆይ፣ የፕሮቴስታንት መጽሐፍ ቅዱስ ነው ያዝከው ወይስ? አረ ሁሉም ላይ አለ። 81ዱም ላይ 66 ነው። ኖ በጣም ብዙ ልዩነት አለው። እኔ እንደ ኦርቶዶክስ ነው አይደል? እዚህ ጋር 81 ቆይ፣ እኔ የኦርቶዶክስ እና የፕሮቴስታንት ልዩነት ነው። እሺ ጎ ኦኬ። ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ እንዲህ ይላል፣ እርሱ ቃሌን ስሙ በመካከላችሁ ነብይ ቢኖር አለ። ልብ አድርጊ፣ እግዚአብሔር ሲናገር እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልምን አናግረዋለሁ አለ። አሁን ይህ መስፈርት ነው። እግዚአብሔር ነብይ ካለ ወይ በራእይ ያናግረዋል ወይ በህልም ያናግረዋል። ይሄን ያዥልኝና አሁን ወደ ኢየሱስ ነብይነት እንምጣ። ኢየሱስ ነብይ ስለመሆኑ በጣም ብዙ ጥቅሶች አሉ። ለምሳሌ ከአምላኩ ሰምቶ ለሰዎች ማስተላለፉ በራሱ ነብይ ያደርገዋል። አሁን በአሁኑ ጥቅስ ማለት ነው። ግን እሱን አይደለም፣ እሱን በኋላ ሰጥሻለሁ። ነብይ የተባለበትን ልስጥሽ። ማቴዎስ ወንጌል ምዕራፍ 21 ቁጥር 11 ላይ ህዝቡም አለ ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ ይላል። ማን የመጣው? ነብዩ ኢየሱስ። እንቀጥል። ሉቃስ ወንጌል ምዕራፍ 24 አዎ የኦርቶዶክስ መጽሐፍ ቅዱስ ላውጣለሽ? No way. Wait, camera. I know. By the way, this is nothing to argue about. Again, ain't no way. ነብይ የሚለው plenty of time. I just it's fine. እያሳየኝ ላውጣለሽ? እያሳየሽ ነው because I have the same Bible. በቃ ላውጣለሽ። እሺ ማቴዎስ ወንጌል ላውጣ። እሺ ማቴዎስ። እሺ የመጀመሪያ የሉቃስ ወንጌል ስንት ነው? ሉቃስ ወንጌል ምዕራፍ 24
ኦኬ ሉቃስ ወንጌል ምዕራፍ 24 ምዕራፍ ምዕራፍ 4 ቁጥር 19 ላይ ማለት ነው። እሺ እንትን ላድርግልሽ የታለ ማቅለሚያ? ዌር ኢዝ ማይ ማቅለሚያ? ወታባቱ ተሰኩት። ኤኒዌይስ በቃሽ ለፊት አጣሁት እንዴ ያሳይቻለሁ። እሺ ይፋቀል አንድ ያው እሺ ላሳይሻ ዙሪያ እንዴ ተመልከች ቁጥር 19 ላይ አንተ ብቻ ከሚለውን ጀምር። ያው እሱ ኦኬ ምን ይህ ምንድነው ከሚለውን ጀምር። እሺ ይህ ምንድነው ከሚለውን ጀምር። እዚህ አካባቢ ማለት ቆይ ቁጥር ላሳይሻ እዚህ አካባቢ ጀምር። እሺ በእግዚአብሔር ከሚለውን ጀምር። አየሽው ታያል። እሺ በእግዚአብሔር አለ በእግዚአብሔር ፊት በሕዝቡ ሁሉ ፊት በቃሉና በስራው ብርቱ ነብይ ስለነበረው ስለ ናዝሬቱ ኢየሱስ ይላል። አየሽው ከፍ አድርገው ወደ ላይ ኢብራሂም። ያው በእግዚአብሔር ከሚለው ጀምሪና አንብቢ ውስጥ ሃይላይት ስላላረኩበት ነው። እንትን ሃይላይት ማድረግ ግን አጣዋት። ቆይ ይሄ የፕሮቴስታንት ባይብል ነው ካዲያ። እሺ ላሳይሽ። የፕሮቴስታንት ነው ይሄ። ታይ እሺ ምን አለ? ሙሉ እንትኑን አሳይሽ። ያው ከበር ያውልሽ መጽሐፍ ቅዱስ አለ የብሉይ ኪዳንና የሐዲስ ኪዳን መጽሐፍት በብፁዕ ወቅዱሰ አቡነ ጳውሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ምክር ቤት ፕሬዝዳንት ፈቃድና ትእዛዝ ተዘጋጅቶ ከግዕዙ ዘርዕና ከመጽሐፍ ቅዱሱ መሰረታዊ ቋንቋዎች ከዕብራይስጥ ከጽሩ ዘር ጋር ተመሳክሮ እየታተመ አለ የኢትዮጵያ መጽሐፍ ቅዱስ ማህበር። ከዛ በኋላ አሁን ይሄ የማን እንደሆነ ተመልከቱ። ያው እዚህ ያሰመርኩበት ላይ ይህ መጽሐፍ ቅዱስ በኢትዮጵያ መጽሐፍ ቅዱስ ማህበር ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ታተመ ይላል። አየሽ ለማን የታተመ ነው? አዎ ስለዚህ በጣም ፕሌኒ ኦፍ ታይምስ ነው የምልሽ ኢየሱስ ነብይ መሆኑን ነው የሚናገረው። ኢየሱስ ነብይ መሆኑ ብቻ ሳይሆን እኔ ምዕራፍ ልስጥክ ትሄዳለህ። ያስከው መጽሐፍ ቅዱስ ላይ የግዕዝ ቁጥር አለማወቅ በጣም ይቆጨኛል። ግን ላይና በግዕዝኛ ስለሆነ ከኒሲየ ምን ቁጥር እንደሆነ አላውቅም። አሩኑ እኔ ግዕዝኛ አልችልም ጋይስ። ግን ሚስጥር ስላሴ ነው የሚለው መጽሐፍ ቅዱስ ላይ ነው። እስቲ መጽሐፉን እንደዚህ ያለው መጽሐፉን አሳይኝ እስቲ አሳይኝ መጽሐፉን እንትን አለክ አይደለ? ይሄ ፍሮንት ፔጁ ላይ ሊስት ቆይ ላሳይሽ። እዛ ላይ መጽሐፍ ነው ሚስጥር ስላሴ የሚለውን አታውቅም። ይሄ መጽሐፍ ነው ወይስ ይሄንን መጽሐፍ ነው? የእርግጠኛ ነኝ እሺ የመጀመሪያ እሺ አንዴ ይቅርታ ቤዚ እሺ ቤዚ የታወሩት ወሬ አሁን እኔና እሷ ክርስቲያን ነን፣ ኦርቶዶክስ ነን። እኔ ኦርቶዶክስ ነኝ። በእምነቴ ያን ያህል ጠንካራ መባል ሰው አይደለሁም።
ግን አይ ነው የማውቀውን አውቀዋለሁኝ፣ የማምነውን አውቀዋለሁኝ ነው። ከጠየከኝ ስለ ሙስሊም አንተ ላትመልሳቸው የምትችላቸው ከነ ማስረጃው እዚህ ልጠይቅ የምችላቸው ፕሌንቲ የሆኑ ጥያቄዎች አሉ። ቆይ ስማኝ፣ ቆይ አዳምጠኝ። ቆይ ስጠይቅ ይሰድቡኛል። ጥያቄ ለጠየኩት እኔ ለጠየኩት ኖ ዝም ብለህ አዳምጠኝ። እሱን ተወውና ተራክ ሲደርስ ደግሞ አንተ ታስረዳኛለህ። ኢትስ ኦኬ። እኔ በጣም ነው የምወዳችሁ። ለሃይማኖታችሁ ያለውን ክብር ወዳለሁኝ። አለባበሳችሁን ኤቭሪቲንግ በጣም ወዳለሁኝ። ከዛ ውጪ ብዙ ነንሴንስ የሆኑ ነገሮች አሉ በእኔ እናንተም ነንሴንስ ሆኖብን እንደምታወራው ማለት ነው። እዚህ ጋር በኋላ ባወራ የሆነ ነገር ብጠይቅ ሪከርድ አድርጋችሁ ነገ ስጨፈጨፍ ነው ማድረግ። ከፈለክ አንተ ፍላጎት ካለ አዳምጠኝ። ፍላጎት ካለ በ5 ደቂቃ ውስጥ ከ2 እስከ 5 ደቂቃ የኛ አስተማሪ ሆነ መጽሐፍ ቅዱስን ሊያስረዳክ የሚችል ሰው ልጠራልህ እችላለሁ። እኔም እሷም አሁን እዚህ ሰው ፊት 50 ምናምን ሰው ኦልሬዲ እኔ ጋ የገባው 2 ሰው ላይ ነበር ቁጭ ብዬ የነበረው ነው። በመደናበር ምናምን ከሆነ መጽሐፍ ቅዱስ ከሆነች ቦታ ላይ አይነበርም። እሺ ከላይ ነው የምታነበው። ኤንድ ደግሞ አስተማሪዎች አሉ። እኛ ሴቶች ነን፣ አስተማሪዎችም አይደለንም፣ ምንም አይደለንም። እኛን አስገብታችሁ የምትጠይቁበትን ምክንያት አይ ነው ይታውቀዋለሁ። የኔ አሁን የሆነ አስተማሪ መጥቶ አስገባኝ ቢል በፍጹም አታስገባው፣ በፍጹም ብዙ ጊዜ ስላየው ነው። እና ጥሪ ካልከኝ ስልክ ስላለኝ ደውዬ መጥራት እችላለሁ። አሁን ጥሪ አሁን ልጠራ እችላለሁ። አይደለም ኢትዮጵያ ላይ ዓለም ላይ ያለ አስተማሪ ጥሪ የፈለግሽው አስተማሪ አሁን ጥሪ። ባለጌና ተሳዳቢ ሰው ብቻ እንዳትጠሪ። ባለጌና ተሳዳቢ ሰው የለም። ባለጌና ተሳዳቢ ሰው የለም። አዎ ጥያቄው ብልግና ከሆነ ያ ሰው አይደለም ባለጌው። ጥሪው ማንም ይሁን ጥሪው አሁን ጥሪው ኦኬ ማንም ይሁን ጥሪው አሁን እኔ አለው በቃ እኔ እስከ ደውል ድረስ እናንተ አውሩ ላርግላችሁ። የፈለገ ሰው ይምጣ ግን ማለት ነው እንጠይቀዋለን፣ ይጠይቃል። ችግር የለም መውጣትም ምንም የለም። ከዛ እሱ እኮይን ይጠራ አደርጋለሁ። የፈለግሽውን ጥሪ አደርጋለሁ። ስድድብ ምናምን የለም ጋይስ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስድብ እዚህ ጋር የምጽፉ ሰዎች አቁሙ። ምንም የሚጠቅም ነገር የለውም። እሱ እኔም ማመልከውን ፈጣሪ ነብይ እያለ በጣም ብዙ ነገር እያለ ሲያወራ ነበር። እኔ የእናንተን ብዙ ማውቀውን ነገር እዚህ ጋር ማውራት እችላለሁ፣ ግን እናንተ ዲስፔክት በምታደርጉበት መጠን እናደርጋችሁ። እዚህ ጋር የምትሳደቡ ሰዎች ቆይ አንዴ ቤዚ እኔና እሷ በመጀመሪያ ደረጃ አንቺ ነሽ አሁን ሆቶ ነሽ እያወራሽ ነው። ሆቶኛ ልታሰደው እኔና ቢያንካ አወራችኝ። እኔን አዳምጪኝ አልኩ፣ አዳመጠችኝ። አወራች፣ ቁጭ ብዬ አዳመጥኳት። አወራሁ፣ ቁጭ ብላ አዳመጠችኝ። ከዛ ነብይ የለም የሚል ነገር ነገረችኝ። አሳየዋት ባይብል ላይ ከራሴ የሆነ መሀል ላይ ገብተን እሱን ኤክስፕሌን የሚያደርግልህ ሰው አመጣለሁ ነው ያልኩህ። እኔና እሷ እንደማናውቅ ኦልሬዲ በደንብ ልናስረዳህ እንደማንችል ታውቀዋለህ። እና ደስ አይልም። እኔም ከእናንተ ጋር የሆነን ሰው አስገብተው ሲያስጨንቁ እኛ ጋር ያለ ነገር ነው። አስገብተው ሲያስጨንቁ የፈለግሽውን ጥሪ። አንቺ ሚውት አድርጊና ተቀመጭ፣ እኛ እናወራለን ከእሷ ጋር። የፈለግሽውን የዓለም ላይ ያሉ ሰዎችን ይዘሽ ነው የፈለግሽውን። እሺ አቡኪ ምን አልክ? ሰላም አለይኩም። ድምፄ እየተሰማ ነው? አይ ድምፅ አይሰማም፣ አንተ ግን ትሰማለህ። ያ እንትን አደረገችው ብዬ እኮ ነው። እታችን በቃ ፈጠን በይና አንቺ ሚውት አድርገሽ አጥራት። አይ ጥሪ ነው ሌላ አንተ ቆይ። አይ ቀጥሎ ይብሮ። ከፈለግሽ አኬን፣ ከፈለግሽ እፎይን፣ ከፈለግሽ እነሱ አይችሉም ካልሽ ውጭ ሀገር ያሉትን ከፈለግሽ መጥራት ትችላለሽ። ኤኒዌይስ አቡኪ እስቲ ልቀጥልና አንዴ ከሷ ጋር ቢያንካ የሀገሬ ልጅ እሺ ምን አለ መሰለሽ ባይብል ላይ as I told you before ኢየሱስ ነብይ ስለመሆኑ plenty of times in Bible ማለት ነው። በጣም ብዙ ቦታ አለ። ስለዚህ ኦሪት ዘኍልቍ ቀደም እንዳሳየውሽ ከአምላክ እየሰማ መናገሩ በራሱ ከአምላኩ እየሰማ መናገሩ በራሱ ነብይ ያደርጋል። በዛ ነው ኢየሱስ ከእግዚአብሔር ሰምቼ የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ፣ አብርሃም እንዲህ አላደረገም ማለት። ስለዚህ ከአምላኩ መስማቱ በራሱ
ምን ያደርገዋል? ነብያ። ምክንያቱም ከአምላክ ስንት አምላክ አለን ብለን ስንል ኦሪት ዘዳግም ምዕራፍ 6 ቁጥር 4 ላይ አንድ አምላክ አለ። በአንድ አምላክና ማነው? አንድ አምላክ አለ። በቃ ያ አንዱ አምላክ የኢየሱስም አምላክ የሰዎች ሁሉ አምላክ ነው። በቃ ይሄንን ነው ባይብሉ ያስቀመጠው፣ ሌላ ነገር የለም። እሺ ኢየሱስ ሲናገር ይሄ ያስተማረው ትምህርት በራሱ ከአምላኩ እንደሆነ እንዲናገራል። ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የማይወደኝ ቃሌን አይጠብቅም ማለት የምትሰሙት ቃል የላከኝ የአብ ነው እንጂ የኔ አይደለም ማለት የላከኝ የአብ ነው እንጂ የእኔ አይደለም ማለት የኔ አይደለም። ተግባባን? ስለዚህ ትምህርት እግዚአብሔር ሲናገር ቅድም እንደሰማሽው ኦሪት ዘኍልቍ ምዕራፍ 12 ቁጥር 6 ላይ ቃሌን ስሙ በመካከላችሁ ነብይ ቢኖር አለ እኔ እግዚአብሔር በራእይ ይገለጥለታለሁ ወይም በህልም አናግረዋለሁ አለ። ወይ በራእይ ይናገረዋል አለዛ በህልም ያናግረዋል። ይሄ ምንድነው? ነብይ ይባላል ማለት ነው በባይብል ላይ። ኢየሱስ ነብይ መሆኑን እራሱ ተናግሯል። ኢየሱስ መልእክተኛ ነው መሆኑን እራሱ ተናግሯል። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም ማለት እንደሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና አለ። ስለዚህ የላከው አንድ አምላክ አለ። ያ የላከው አንድ አምላክ መልእክተኛ እንደሆነ ኢየሱስ በራሱ አንደበት ተናገረ። ኢየሱስ በራሱ አንደበት ነብይ ነኝ ብሎ ተናገረ። ኢየሱስ በራሱ አንደበት ሰው ነኝ ብሎ ተናገረ። አንድም ቦታ a single verse አንድም ቦታ ኢየሱስ በራሱ አንደበት እኔ አምላክ ነኝ ብሎ የተናገረበት አንድ የለም። የፈለገ መምህር መጥቶ ማስረዳት ይችላል። አንድ ጥቅስ ነው የምላችሁ ኢየሱስ አምላክ ለመሆኑ የሚያስረዳ አንድ ጥቅስ የለም ባይብል ላይ። ያለው አንዴ ኢብራሂም ከ30 ደቂቃ በኋላ ተመልሰን እንመጣለን። እኔ አንተ የምታወራውን ማስማት አልችልም። ሶሪ። አው ችግር የለውም። ሜት ይችላል። መልካም ጊዜ ይሁንልሽ። እሺ